ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ቀደም ሲል የተከታተላችሁት የፌዴሪ ጠቅላይ ሚኒስትር አብይ አህመድ በጎንደር አብያተ መንግስታት ቅጥር ግቢን በይፋ ካስመረቁ በኋላ ከተናገሩት ንግግር የተወሰደውን ነበር። ሌሎች አበይት ነጥቦችን እነሆ። የብልጽግና ፓርቲ ከፍተኛ የሥራ አመራሮች ባለፉት ቀናት የወሰዱት ስልጠና የኢትዮጵያን ህብረ ብሔራዊነት የሚያጠናክርና የሀገሪቱን የብልጽግና ጉዞ እውን ለማድረግ በሚሰሩ ስራዎች ዙሪያ ከፍ ያለ ግንዛቤ እንደፈጠረላቸው ተናገሩ። የሩሲያ ኃይሎች በዶኔትስክ ግዛት ወደምትገኘው ፔትሮቭስክ ከተማ ስለመግባታቸው አስታወቁ። የተወደዳችሁ ኢቲቪ ዜና 57ን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አርዕስቶችን በማስቀደም ነው የጀመርነው። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደግሞ ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን ቀዳሚ ወደሆነው ዘገባ ልሻገር። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በጎንደር የመገጭ የመስኖ ልማት ፕሮጀክት የሥራ ሁኔታን ተመለከቱ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጎንደር ጉብኝታቸው የመገጭ የመስኖ ልማት ስራ ፕሮጀክትን የሥራ ሁናቴ ስለመገምገማቸው ገልጸዋል። የመገጭ ፕሮጀክት 870 ሄክታር መሬት ላይ ያረፈ ሲሆን ፕሮጀክቱ 17000 ሄክታር መሬትን በመስኖ ልማት ይሸፍናል ተብሎም ይጠበቃል። ጠቅላይ ሚኒስትሩ በመልእክታቸው የፕሮጀክቱ ቁልፍ የሥራ አካል የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ስለመጠናቀቁ ገልጸዋል። የተቀሩ ስራዎችን በተያዘላቸው የጊዜ ሰሌዳም እየተካሄዱ ይገኛሉ ያሉት ጠቅላይ ሚኒስትሩ የመገጭ ግድብም በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት እንደሚያሳድገውም አስታውቀዋል። የተወደዳችሁ የጉብኝቱን አካል በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን።
በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በጎርጎራ ጣናነሽ 2 ጀልባ በይፋ ስራ አስጀምረዋል። ጀልባዋ በጣና ውሃ ላይ የቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት ጀምራለች ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው። አክለውም ከ180 ተጓዦች በላይ የማጓጓዝ አቅም ያላት ጣናነሽ 2 ለጉብኝት ለመዝናናትና አስደማሚውን የጣና ሐይቅ የተፈጥሮ ከባቢ ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ የበለጠ ምቹ አድርገዋለች ብለዋል ጠቅላይ ሚኒስትሩ። ኢትዮ መልህቅ በኢትዮጵያ ብሔራዊ ጥቅሞች በባህር በር ጉዳይ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ኢትዮ መልህቅ በኢትዮጵያ ብሔራዊ ጥቅሞች በባህር በር ጉዳይ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት የተከታተላችሁት የምትገኙት የመጀመሪያው ምዕራፍ ኢቲቪ ዜና 57 እንደቀጠለ ነው። በታሪክ የደመቀውን የአባቶቻችንን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የፋሲል አብያተ መንግስታት ግቢን ዛሬ በይፋ መርቀዋል። አዝመራው ሙሴ የ17ኛውና 18ኛው ክፍለ ዘመን የኢትዮጵያ እድገት ምልክት የሆነችው ጎንደር ከተማ ታሪክ በደማቅ የጻፈው ትውልድ የሚኮራበት የሰው ልጅ ቀልብ አፍዞ የሚያስቀር የኪነ ህንፃና የኪነ ጥበብ ባለቤት ናት። ጎንደር እንዲሁ ታሪክ የያዘችው ዘመናትን የተሻገረ የአፄዎቹ መናገሻ በመሆኗ ነው። ይሁን እንጂ በአስደናቂነቱና በኪነ ህንፃ ጥበቡ በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ አርጅቶ በመሰነጣጠቁ ታሪክ እንዳይጠፋ የበዛ ስጋት ተፈጥሮ ነበር። እናም ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫና ልዩ ክትትል ፋሲል እንደገና ታድሶ የጎንደር ዳግም ክብር ሆኗል። ጠቅላይ ሚኒስትር አብይ አህመድ በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። በጎንደር አብያተ መንግስታትም ሆነ በጎንደር ከተማ የተመለከትነው ስራ ልጆቻችን የተሻለ ተስፋ እንዳላቸው አይተናል ብለዋል ጠቅላይ ሚኒስትሩም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቻለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል
ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ጊዜ ጉልበት አሊያም ስልጣን የሚሸሽ ነገር ነው ያሉት ጠቅላይ ሚኒስትሩ የማያልፈውን ይህን መሰል ታሪካዊ ስራ በጋራ እንድንሰራ አደራ ማለት ፈልጋለሁ ብለዋል። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የጎንደር ከተማ ጥንታዊነቷንና ታሪኳን ሳትለቅ ውበቷ የበለጠ እንዲገለጥ ትብብርና ሰላም እንደሚያስፈልግም ጠቅላይ ሚኒስትሩ አሳስበዋል። እንቀጥላለን። የብልጽግና ፓርቲ ከፍተኛ የሥራ አመራሮች ባለፉት ቀናት የወሰዱት ስልጠና የኢትዮጵያን ህብረ ብሔራዊነት የሚያጠናክርና የሀገሪቱን የብልጽግና ጉዞውን ለማድረግ በሚሰሩ ስራዎች ዙሪያ ከፍ ያለ ሀሳብ ማንሳታቸውን ገልጸዋል። ይሄ እንዲፈጠርላቸውም እየሰሩ እንደሚቀጥሉም እንዲሁ የብልጽግና ፓርቲ ከፍተኛ አመራሮች ከስልጠናው ባሻገር በኦሮሚያ ክልል በተለያዩ አካባቢዎች የመስክ ምልከታንም አካሂደዋል። አስተያየታቸውን ወይንሸት ደጀኔ ያሰባስባለች። ተከታተሉትና እንመለሳለን። በቀጣይ ለምንገነባው ህብረ ብሔራዊ ኢትዮጵያ ፋይዳው የጎላው ነው። ባደረግናቸው ልውውጦች ቀጥሎ ኢትዮጵያ አንድ እንዲሆን አንድ እንድትቆም የተለያየ ብሔር ብሔረሰብ ቢኖር እንኳን ኢትዮጵያ አንድ እንደሚያደርገን እድል የሰጠን ነው። ኋላ ቀር ክልል ወይ አጋዝ የሚባል ስላሌለ ተልኳችንም አንድ ነው። ስለዚህ እዚህ ያየናቸው ነገሮች ደግሞ ወደ ክልል ወርደን እኛ ሀገር በረሃም በሚሆኑ ሁሉ መቅበብቀል የሚችልበት መስራት የምንችልበት ብዙ የልማት ትሩፋቶች ብዙ አረንጓዴ አሻራዎች የሰራንበት በጠቅላይ ሚኒስትራችን በተሰጠን ተልኮ አሁን ደግሞ እዚህ ያየናቸው ነገሮች ደግሞ ወደ ተግባር እንቀይረዋለን። ወሬ ብቻ ሳይሆን መሬት ላይ እንዲታይ እናደርጋለን። እንግዲህ ከስልጠናው ቀጥሎ የሰለጠነው ስልጠና በተጨባጭ ህዝባችን ውስጥ ያለውን ለማየት ነው። ታሪካዊ ጉዳዮችን አይተናል። በተለይ ተረጅነትን ለማስቀረት እየተሰሩ ያሉትን ሰፋፊ እርሻዎችን ለመጎብኘት ሞክረናል። የወንዝ ዳርቻዎችን ጉዳዮችን በስፋት ለማየት ሞክረናልና እነዚህን አጠቃላይ ጉዳዮችን ደግሞ ወደ ማህበረሰቡ ወስደን በተጨባጭ ወደኛም አካባቢ ለመቀየር ከፍተኛ ጥረት ነው የምናደርገው የሚል ሀሳብ ነው ያለኝ። በስልጠና ወቅት አንደኛ ስለ ብሔራዊ አንድነትን ለማስፈን ብዙ ትውውቆችን አድርገናል። ኢኮኖሚያዊና ማህበራዊ ገጽታው ኢትዮጵያ ምን እንደሆነም በሰፊው የተረዳንበት ሁኔታ አለ። በተለይ ያገኙትን ተሞክሮች ደግሞ ወደ ከተማ ሲመለስ ያለን አቅምን ሁሉ ፖቴንሻልን ሁሉ በማውጣትና ህዝቡ እንዲገለገልበትና ለሁለንተናዊ ብልጽግና ከተማችን ለወደፊቱ እንድትቀጥል ለማስቀጠል ብቁ ዝግጅት ሆኛለሁ የሚል ሀሳብ ለማስጠን ነው። ለኢትዮጵያውያን የዓመታት ቁጭት የነበረው የባህር በር ባለቤትነት ጉዳይ ከመረሳትና ቸልተኝነት ወጥቶ የሀገር አጀንዳ ሆኖ ቀጥሏል። የባህር በር ባለቤትነትን ለማድረግና ሀገርን ወደ ከፍታዋ ለማሻገር ወሳኝ መፍትሄዎች ጽኑ ብሔራዊ አቋም ስለመሆኑ ምሁራን ይናገራሉ። በጉዳዩ ዙሪያ መሐመድ አልቃድር ተከታዩን ዘገባ አጠናቅሯል። ኢትዮጵያውያን የተዘጋባቸው የባህር በር የተዳፈነ እሳት ሆኖ በረመጡ ሲንገበገቡ ዓመታትን ተሻገሩ። ያኔ ባህር በሯ ስለምን ተዘጋ ሲሉ ያንኳኩ ልጆቿም ብዙ ነበሩ። ግን የተሰጣቸው ስም የሰው ፈላጊ ጦረኛም የሚል ሆነ። ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። ሆኖም ግን ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር።
የባህር በር ጉዳይ ለኢትዮጵያ የቅንጦት አይደለም፣ የኢኮኖሚዋ ሕይወት የህልውናዋ ትንፋሽ ቢሆን እንጂ። ያኔ የባህር በርን ያነሳ ሞቱን የናፈቀ ይመስል የነበረበት ሂደት ከብዙ ዓመታት መረሳትና ቸለተኝነት በኋላ የባህር በር ጉዳይ የሀገር አጀንዳ ሆኗል። ታላላቅ ሀገራዊ ራዕዮችን ላላት ሀገር ኢትዮጵያ፣ ግዙፍ ኢኮኖሚን ለመገንባት ለምትታትረው ሀገር ኢትዮጵያ ከችግሮቿ የመላቀቂያ ወሳኝ መፍትሄ ነው የባህር በር ባለቤትነት። በጣም ብዙ ግጭት ባለበት አካባቢ ባህር የተቆጣጠረ መሳሪያንም ይቆጣጠራል። ጅቡቲ ላይ ለምሳሌ ያችን የምታህል ትንሽ ሀገር ውስጥ የጦር ካምፕ የሌለው ሀገር አይገኝም። እነዚህ ሀገሮች ከሩቅ መጥተው ስለገባቸው ነው። ባህር ማለት ቁልፍ ነው። የባህር በር ጥያቄ ልክ የሆነ የፖለቲካ ጎል ማስቆጠሪያ አድርገን መቁጠር ልክ አይደለም። ኢትዮጵያ የብዙ ዘመን ስልጣኔ ባለቤት ለአፍሪካ የነጻነት ምሳሌዋ ብትሆንም የውስጥ ሽኩቻና ያልተፈቱ እናም ያልሰለጠኑ የፖለቲካ ቀውሶች ለዘመናት የቁልቁለት ጎዳና ላይ አቆይተዋታል። ይህ ሂደት የዛሬን ትውልድም የአባት ዕዳ ወራሽ አድርጎታል። ታዲያ የከራረሙ የቀውስ መነሻዎችን መሻር ወደ ከፍታም ለመሻገር መፍትሄ ነውና ሀገርን ከግለሰቦች ፍላጎትና ከጠባብ ፖለቲካዊ አረንቋ ነጻ ማውጣት ትርምስን ሰብሮ ወደ ከፍታ መሻገሪያው ድልድይ የቀደሙትን የአንድነት ድሎች አንግቦ በጋራ በመስራት ነው። የባህር በር ጉዳይ ወደ ተጨባጭ ባለቤትነት ማሸጋገር የዚህ ትውልድ ዕዳ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የታላቁ ሀገር ኢትዮጵያ የመላቅ ጉዞ ሁሌም የውጭ ኃይሎችን ትኩረት ይስባል። ጠላት የደከመና ክፍት በርን አፍቅሮተ መክዳት በሰፈረባቸው የጥፋት ኃይሎች በኩል ሲያገኝ የሀገርን ሰላምና ልማት ለማደናቀፍ ዘወትር ይጥራል። ከዚህ መነሻ ኢትዮጵያውያን በዘር በፖለቲካ ልዩነት ተከፋፍለው ለውጭ ኃይሎች የጋራ ጠረጴዛ መሆን እንደሌለባቸው በርካቶች የሚያነሱት ነው። የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። ቀጣዩ ትውልድ ዕዳን እንዳይወርስ ጠንካራና ያልተከፋፈለች ኢትዮጵያን፣ የዘመን በረከትን፣ የብዝሃነት ውበት የሰፈነባትን፣ አንድነት የጸናባት ታላቅ ሀገርን በማስረከብ ኢትዮጵያን ወደ ማትንሸራተትበት ከፍታ ማሻገር የዚህ ትውልድ አሻራ መሆኑን በርካቶች ያሰምሩበታል። ዘገባዎቻችን እንደቀጠሉ ናቸው። የአማራ ክልልን የሰላም እጦት በሰላማዊ መንገድ በመቋጨት ማህበረሰቡን ከዘርፈ ብዙ ችግሮች ማውጣት እንደሚገባም የባህር ዳር ከተማ መምህራን ጠየቁም። በባህር ዳር ከተማ የሚገኙ መምህራን በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። በአማራ ክልል በተለያዩ አካባቢዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከተለያዩ የህብረተሰብ ክፍሎች ጋር እየተደረጉ ያሉ ህዝባዊ ውይይቶች ተጠናክረው ቀጥለዋል። በባህር ዳር ከተማ አስተዳደር የሚገኙ መምህራንም በወቅታዊ የሰላምና የልማት ጉዳዮች ዙሪያ ተወያይተዋል። በውይይት መድረኩ አስተያየት የሰጡ መምህራንም ክልሉ በግጭት አዙሪት ውስጥ እንዲኖር የሚሰሩ የውስጥና የውጭ ኃይሎች መኖራቸውን ገልጸው እነዚህን ኃይሎች መታገል እንደሚገባም ተናግረዋል። የአማራ ክልል የሰላም
ችግር ሊፈታ ይገባዋል። አንደኛ የአማራ ህዝብ በዘላቂ ግጭት ውስጥ እንዲኖር ሆን ብሎ የሚሰራ ኃይል አለ። የአማራ ህዝብ በዘላቂ ግጭት ውስጥ እንዲኖር ምልክቶች አሉ። የውስጥ ባንዳዎችም አለ፣ የውጭ ባንዳዎችም አለ። ልክ ነው። የተልኮ የቅብብሎች ጦርነትም አለ አማራ ክልል ውስጥ ምንም ግልጽ ነው። በነገራችን ላይ ትናንት ያልተገባ ጋብቻ ተጋብተው አማራ ክልል ሲወጉ የነበሩ ኃይሎች አሁንም አሉ። ከአመራሩ ከራሱ ከኛም ራሱ ባንዳ አለ። በክልሉ ያሉ የጸጥታ ችግሮች ማህበረሰቡ ለዘርፈ ብዙ ችግሮች እየዳረጉ መሆኑን የተናገሩት መምህራን ይህንን ችግር ካሁኑ ልንፈታው ይገባል፣ መንግስትም ይሁን የታጠቀው ኃይል ችግሮችን በሰላማዊ መንገድ በመፍታት የክልሉን ማህበረሰብ ከችግር ማውጣት ያስፈልጋል ሲሉም አስተያየታቸውን ሰጥተዋል። የትኛውም ዋጋ ተከፍሎ ይሄ ክልል ሰላም መሆን መቻል አለበት። መንግስትና ተቃዋሚ ኃይሉ ቀርቦ መነጋገር መዋየት መቻል አለበት። ችግሩ ሊፈታ ይገባዋል። በእርግጠኝነት የምነግራችሁ ዛሬ ህዝቡ መሮታል፣ ብሶታል። ከራሴ ጀምሮ እንደ ዛሬ ትላንትና አዲስ አበባ መሄድ አልቻልንም ብያለሁ እኮ አሁን ዘንዘልማ ትሄዳለህ እንዴ? ዛሬ እሱ ይባብ ትሄዳለህ፣ ቀበሌ ትሄዳለህ በሰላም እንዴ? ለምንድን ነው የምንሸፋፍነው? ፍርጥርጥ አድርገን አውጥተን ለመፍትሄው ነው መሄድ ያለብን። በድርድር ችግሮች ሊፈቱ ይገባቸዋል። ዛሬ ምን ያህል ንጹሃን እንደሚያልቁ አታውቁም እንዴ? ገበሬው እያለቀ እኮ ነው። ቅድም ተናግራችኋል። ትንሽ የኢኮኖሚ አቅም አለው እዚህ ማመጡ አዲስ አበባ ሰው እያስተማረ ነው። ያርሶ አደር ልጅ እኮ እየተማረ አይደለም፣ በተፈጠረው ጦርነት ምክንያት ማለት ነው። ስለዚህ ይህን ጦርነት ደግሞ ሊፈታ ይገባዋል። ሰላምም እንዲመጣ ይሄ የሃይማኖት መሪው ምሁሩ መስራት መቻል አለበት። ሰላም ከሌለ የሀገር ከፈረሰ መኖር አንችልም። ስለዚህ ሀገር ደግሞ እንዲቀጥል ደግሞ ሁሉም ሰው ለሰላም መስራት አለበት። በሌላ በኩል በየአካባቢው የተለያዩ ምክንያቶችን ሰበብ በማድረግ የኑሮ ውድነቱን የሚያባብሱ ነጋዴዎች አሉ ያሉት መምህራን እነዚህ ነጋዴዎች ላይ መንግስት አስፈላጊውን እርምጃ በመውሰድ ሊያርም እንደሚገባም ጠይቀዋል። አሁን የኑሮ ውድነቱ በጣም ከሚገባው ላይ ጨምሯል። አስቻይ ሁኔታዎቹ ምንድናቸው ብሎ መናገር ብቻ ደስ ይለኛል። ለመናገር ምንድነው ችግሩ? የውስጥም ስግብግብ ነጋዴ መስኪውን የሚጠበቀው የክልሉም ይሁን የፌዴራል መንግስት በክልሉ የሐሳብ ልዩነቶችን በድርድርና ውይይት በመፍታት የክልሉን ሰላም እጦት በዘላቂነት ለመፍታት አሁንም ዝግጁ ነው ያሉት ውይይቱን የመሩት የከተማው አመራሮች ችግሮች በሰላማዊ መንገድ እንዲፈቱም መምህራን ሊያግዙ ይገባል ብለዋል። በየትኛውም አጀንዳ በየትኛውም ቦታ ከየትኛውም ሰው ጋር እንደራደር፣ ነገር ግን ሰላም እናምጣ የሚል መንግስት አቅጣጫ አስቀምጧል። ታጥቆ ጫካ የገባውን ኃይል የኛ ልጆች ስለሆኑ የኛ ወንድሞች ስለሆኑ እኛው አጎልብተን ለዚህ ያደረስናቸው ስለሆነ ትክክል አይደለም። ኑ ለአማራ አይጠቅምም። አማራ የሚጠቅመው ቁጭ ብሎ መነጋገር ነው፣ ማልማት ነው፣ ሰላም ነው የሚጠቅመው ማለት አለብን። ስለዚህ ማገዝ አለባችሁ እናንተ። የኑሮ ውድነትን የሚያባብሱ ነጋዴዎች የተጠናከረ እርምጃን በተመለከተ ለተነሱ ጥያቄዎችም ምላሽ የተሰጠ ሲሆን በዚህም ከተማ አስተዳደሩ ግብረ ኃይል አቋቁሞ እየሰራ መሆኑ ተገልጿል። ይህን ለማስተካከል ግብረ ኃይል አቋቁመን እንደኛ ክፍለ ከተማ 295 የንግድ ድርጅቶች እርምጃ ወስደናል። አጠናክረን እንቀጥላለን። በውይይት መድረኩም በከተማ በሚገኙ የግልና የመንግስት ትምህርት ቤቶች የሚሰሩ መምህራንና የትምህርት ማህበረሰቡ ተሳትፈዋል። ኢትዮጵያ ሳትጠቀምባቸው የቆዩ አቅሞችን ወደ ልማት በማዞር ለምታደርገው ጥረት ከፍተኛ የእድገት ቁጭት የሚያነሳሳ ስለመሆኑ ይነገራል። ለዓመታት ግብርና መር ላይ ትኩረቱን አድርጎ የቆየው የኢትዮጵያ ኢኮኖሚ ከለውጥ ወዲህ ወደ ብዝሃ ዘርፍ ኢኮኖሚ ከፍ እንዲልም ተደርጓል። በዘርፉ የሚገኘውን የኢኮኖሚ እድገት ከፍ ለማድረግም ኢትዮጵያ ያሏትን ተጨማሪ አማራጮች ሁሉ በመጠቀም ላይም ትገኛለች። በጉዳዩ ዙሪያ ባልደረባችን ፋሲካ አያሌው ተከታዩን ይዛለች። የተትረፈረፈ ተፈጥሮ፣ ያልተመነዘረ ጸጋ፣ ቢዘሩበት ሺህ የሚያበቅል መሬት። ኢትዮጵያ በብዙ በታደለቻቸው ተቆጥሮ በማያልቅ ሀብት የተከበበች ናት። ሆኖም ግን ይህ ብቻውን ለዘመናት በድህነት ከመማቀቅ ሊያተርፋት አልቻለም። የዘመናት ሀብቷን ለምን ዘነጋችው? ገልጣ ሳትጠቀመውስ ለምን ዓመታትን ተሻገረች? የሚለው ግን ጥያቄ ሆኖ ዛሬም ድረስ ዘልቋል። ገና ያልተነኩና በአግባቡ ጥቅም ላይ ያልዋሉ እነዚህ ሀብቶቿ እንኳን ለራሷ አፍሪካንም ጭምር መለወጥ አቅም ያላቸው ናቸው። ሆኖም ግን ለዘመናት ኢኮኖሚውን ተሸክሞ የቆየው የግብርናው ዘርፍ እንኳን ለዓመታት እዚህ ግባ የሚባል ውጤት ያልታየበት ሆኖ መክረሙን መመልከት ይቻላል። ከሌሎች ሀገራት በብዙ ነገሮች ወደ ኋላ የቀረነበት ምክንያት ቁጭት ይፈጥርብሃል። ምክንያቱም ሀብቱ ኖሮ ወጣት ሰው ኃይሉ ኖሮ ለምን ወደ ኋላ ቀረን? ከኔ ምን ይጠበቃል? ከማን ምን ይጠበቃል? የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ ያብሰለሰለ እያሰበ
መሄድ ይጠበቅበታል። ኢትዮጵያ የምትፈልገውን የልማት ምንጭ ሊሆኗት የሚችሉትን ሀብቶቿን ወደ ውጤት መቀየር በአጭር ጊዜ ወደምትፈልገው የእድገት ደረጃ ለመድረስ መንገድ ቢሆኗትም ትኩረታቸው መሰንበታቸው ግን ያለፉት የጉስቁልና ዓመታት በራሳቸው ይመሰክራሉ። ታዲያ ኢትዮጵያ አቅም ሳታጣ ለምን ከዓለም ወደ ኋላ ቀረች የሚለው ቁጭት አሁን አንቂ ደውል ሆኗል። ትውልዱ እንደ ትውልድ በከፍተኛ ቁጭት እና ፍጥነት ነው መሰራት ያለበት። ምክንያቱም ሀብት ላይ ቁጭ ብለን በጓራችን ሀብት ላይ ቁጭ ብለን በድህነት እና በችግር የምንማቀቅበት ጊዜ ማብቃት አለበት። አገር ስትበለጽግ ግለሰቦች የኑሮ ሁኔታቸው ይሻሻላል። ማሳያዎች አሉ። ቻይና ከ30-40 ዓመት በፊት ድሃ ነበረች። ቻይና ስትሻሻል የቻይናውያን የኑሮ ሁኔታ ተሻሽሏል፣ ከድህነት ወጥተዋል። እና ኢትዮጵያ ካደገች ኢትዮጵያ ከበለጸገች የዜጎቿ የኑሮ ሁኔታ መለወጡ አይቀሬ ነው፣ ግድ ነው። ሀገር ስማቸውን እንጂ ኃይላቸውን ሳትለይ የሰነበተቻቸው ለቁጥር የላቁ የቱሪዝምና ማዕድን ሀብቶቿንም አሁን ወደ ውበት ወደ ጉልበት መቀየር ጀምራለች። ባክነው የከረሙ አቅሞች አሁን ላይ አቧራ እያራገፉ መገለጥ ጀምረዋል። እንደ ሶማሌና አፋር ያሉ መሬቶችም ፍሬ መስጠት ጀምረዋል። ከሀገር ውስጥ አልፈውም የዓለምን ገበያ ሲመግቡም ተስተውለዋል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። ይህ አሁን እየታየ ያለው ውጤትም ይበልጥ የሚያነቃ ከዚህም ከፍ ማለት እንደሚቻል አመላካች ሆኗል። ይህ ቀድሞ መንቃት ቢቻል የት ይደረስ ነበር የሚል ቁጭት የሚፈጥር ለነገም የሚያነሳሳና ተስፋን የሚያሰንቅ መሆኑ በእነዚህ ስራዎች ታይቷል። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው። ለድህነት ጆሮ መስጠት ያቆመ አይኑን ኃይሉን ሐሳቡንም ጭምር ሁሉ ወደ ሀገር ያዞረ ስራ ነገን ሳይጠብቅ ከፍታን ዛሬ ላይ እንደሚያረጋግጥ በትክክልም መታየት መጀመሩም ተገልጿል። ኢትዮጵያ ብዝሃ ማንነትና ቋንቋ ያለባት ሀገር በመሆኗ ከፋፋይ ትርክቶችን ወደ ጎን በመተው አሰባሳቢ ትርክቶች ላይ አበክሮ መስራት እንደሚያስፈልግ በደቡብ ኢትዮጵያ ክልል ያሉ የተፎካካሪ የፖለቲካ ፓርቲ አመራሮች ተናገሩ። ከዚህ ቀደም የነበሩ ከፋፋይ ትርክቶች ታዲያ እንደ ሀገር ብዙ ዋጋ ማስከፈላቸውን የገለጹት አመራሮቹ አንድ የሚያደርጉንን ብዙ ሴቶች በመኖራቸው እነኚህን ማጉላት እንደሚያስፈልግም ነው የገለጹት። ባልደረባችን ተመስገን ተስፋዬ አስተያየቶችን አሰባስቧል። ተከታተሉትና እንመለሳለን። አሰባሳቢ ትርክት ከዚህ በኋላ ባሉን ጊዜያት መያዝ አለብን ብዬ አምናለሁ። ብዛ ብሔር ብዛ ማንነት ላይ የተመሰረተች ሀገር ናት ኢትዮጵያ የሚለውን ሀገራዊ ስሜት አጉልተን ካላየን የብሔር ጉዳይና ሀገራዊ ጉዳይ ተነጣጥሎ የሚታዩ ከሆነ አደጋ አለ ማለት ነው። ከሚያከፋፍሉን አጀንዳ ወጥተን አንድ የሚያደርጉ ነገሮች ስለሚበዙ ወይም አንድ የሚያደርጉ ነገሮች በብዛት ስላሉ እንደ ሀገር ከከፋፋይ አጀንዳ ከኔጌቲቭ ትርክት ይልቅ ፖዚቲቭ ሆነ ሁሉም አሳታፊ ወደ አንድ በሚያደርግ ትርክቶች ላይ እኔም እንደ የኔ ፓርቲያይም በዚህ ጉዳይ ላይ ምንም ልዩነት የለውም ማለት በሚያጓቡ ጉዳይ መንግስት መስራት እንዲሁ ኤግዞስቲቭሊ መስራት አለበት ብዬ አስባለሁ። ካንዱ አንዱ የበለጠ በማስመሰል የሌለ ትርክት በመስጠት ብዙ ችግር እየፈጠሩ የነበረበት ሁኔታ አለ። ይህንን መንግስት አንደኛው አንዱ ገዢ አንዱ ተገዢ አይነት ነገር ትርክቶች በመፈጠር ብዙ ችግሮች እየተፈጠሩ ነበር። ከዛ አሁን በተሻለ ሁኔታ እኩል ባለ ድርሻ አካሎች ናቸው። ከዚህ በፊት በነበሩ ትርክቶች በሀገራችን ላይ እየደረሱ ዛሬም እየሆኑ ያሉት ነገሮች ከኔጌቲቭ ትርክቶች የመጡ ናቸው። ምድር ላይ የሌሉ ነገሮች ለፖለቲካ ጠቀሜታ ተብሎ እየተፈጠረ የተካሄዱ መንገዶች ማህበረሰባችንን ነው እየጎዳ ያለው።
ስለዚህ እነዚህን አይነቶች ነገሮች ጠቃሚ ያልሆኑ ትርክቶችን ጠቃሚ የሆኑትን በመውሰድ ማህበረሰቡን ወደ ተሻለ መንገድ እና ወደ ተሻለ ሁኔታ ይዞ መራመድ አስፈላጊ ነው ብዬ አስባለሁ። ከፋፋይ የሆኑ አጀንዳዎች ወይም ኔጌቲቭ ትርክት ጎርቶናል። ገዢ የሆነ የጋራ በሚያደርጉ ትርክቶች ላይ አተኩረን ሌሎች ጉዳዮችን ደግሞ ሳንንቅ ሳንጥል አብረን ሳይመልቴኒየስሊ መሄድ የሚችሉ ጉዳዮች ናቸው። አሁን ሆን ብሎ ካልሆነ በስተቀር እነዚህን ጉዳዮችን ነጣጥሎ ማየት በራሱ ተገቢ አይደለም። በሆሮ ጉዱሩ ዞን ሰላምን ለማጽናት ሴቶች የበኩላቸውን ሚና እንደሚወጡ ተናገሩ። በዘላቂ ሰላም ግንባታ ዙሪያ የሴቶች የሰላም ኮንፈረንስ በዞኑ ሻምቡ ከተማ ተካሂዷል። ዘጋቢያችን ዛህራ መሐመድ ተከታዩን አድርሳናለች። ሰላምን ለማጽናት እንደ አንድ የማህበረሰብ ክፍል ሴቶች የሚኖራቸው ሚና ከፍተኛ ስለመሆኑ ይገለጻል። ይህን ተከትሎ በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን ሻምቡ ከተማ የሴቶች የሰላም ኮንፈረንስ ተካሂዷል። ኮንፈረንሱ የሴቶች ተሳትፎ ለዘላቂ ሰላም በሚል መሪ ሀሳብ የተካሄደ ነው። የኮንፈረንሱ ተሳታፊዎች ሴቶች ለሰላም ዘብ ሆኖ በመቆም የልማት ስራዎችን በማስቀጠል ኢኮኖሚያችንን ማሳደግ አለብን ብለዋል። ሞቱማን ኬኝ አኩማ ነገኛ ሰብደኔሳ መንግስት ለሀገራችን ሰላም ለማምጣት እየሰራ እንደሚገኝ እናውቃለን። እኛ ሴቶች በሰላም ግንባታ ሂደት ውስጥ መሳተፍ ይጠበቅብናል። ሰላምና ልማት ለማምጣት ደግሞ ተደራጅተን መንቀሳቀስ አለብን። ነገኝ ዋኑ እንደቅሌንሳ ፍሌ ከንበርባችሱ ሆጀቹ ከንደንደኙ ባኔ ገሉ ከንደንደኙ ሰላም የሁሉ ነገር መሰረት ነው። ሰርተን መግባት የምንችለው ልጆቻችንን ማስተማር የምንችለው ሰላም ሲኖር ነው። ሴቶች ተደማምጠን ተከባብረን መስራት እንችላለን። አንድ ከሆን የማንሰራው ስራ አይኖርም። ተሳታፊዎቹ ከመንግስት ጎን በመቆም ዘላቂ ሰላም እንዲኖር የበኩላቸውን እንደሚወጡም ገልጸዋል። ዱበርቲን ነጋቡሱ ከሰቲ ገሄ ሴቶች ሰላምን በማጽናት ሂደት ውስጥ ትልቅ አቅም አላቸው። ሴት ቤተሰብን በእቅድ መምራት፣ ማስተዳደር፣ መገሰጽ ትችላለች። የሴት አቅም ተፈጥሯዊ ስለሆነ ይህን አቅም መጠቀም ያስፈልጋል። መንግስትም ሴቶችን በመያዝ ሰላምን ለማጽናት እየሰራ ይገኛል። የሆሮ ጉዱሩ ወለጋ ዞን የብልጽግና ፓርቲ ሴቶች አደረጃጀት ኃላፊ ቢቂልቱ አገሳ የዞኑ የሴቶች አደረጃጀት አሁን የተገኘው ሰላምና እየተፋጠነ ያለው ልማትን በማገዝ የበኩላቸውን ለመወጣት ዝግጁ መሆናቸውን ጠቁመዋል። እነገኛ ሁንደከኛ ዋላለቱ ሰላም ሁሉ ነገራችንን ስለሚመለከት አንድ ልንሆን ይገባል። የሚታይ ነገር ለመስራት ሴቶች ወደፊት ወጥተን መስራት አለብን። ቤቷን ያስተዳደረች ቤተሰቧን ጠንክራ የመራች ሴት ደግሞ ይህ አያቅታትም። የዞኑ የብልጽግና ጽህፈት ቤት ተወካይ ነገራ ቱፋ በበኩላቸው መንግስት በሁሉም ዘርፎች የሴቶችን ተሳትፎ ለማሳደግ እየሰራ መሆኑን ነው የተናገሩት። ጋፊንኬኛ የሮት ዴቢኑ ወርገቹ ይሱደንዳ ከተደራጃችሁ ድምጽ አላችሁ፣ ስራን ታሳምራላችሁ፣ ጠይቃችሁም ትደመጣላችሁ። ተለያይታችሁ የምትጓዙ ከሆነ ጥያቄያችሁ ምላሽ አያገኝም። ለሀገር ልማትና ሰላም በትብብርና በመደማመጥ መስራት ያስፈልጋል። እናንተ ሴቶች ደግሞ ድርሻችሁ የጎላ ነው። ዘገባው የሆሮ ጉዱሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። በብራዚል ቤሌም የሚካሄደውን የአየር ንብረት ለውጥ ጉባኤ ኢትዮጵያ 32ኛውን ጉባኤ ለማስተናገድ ድጋፍ ለማሰባሰብ እንደምትጠቀምበት ይጠበቃል። በአዲስ አበባ በተስተናገደ ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ የተያዙ አቋሞቿን ለማንጸባረቅም ትጠቀምበታለች። በስፍራው የሚገኘው ዘጋቢያችን ሀብታሙ ተክለስላሴ ከብራዚል ቤሌም ተከታዩን አድርሶናል። 30ኛው የዓለም የአየር ንብረት ለውጥ ጉባኤ የሀገራት መንግስታትና መሪዎች እንዲሁም ባለድርሻዎች ተገኝተው ዓለም እየተጋፈጠችው ስላለው ፈተና ከዚህ ቀደም የተገባ ቃል ይከበር የሚል ጥሪን ባስተጋባው ጉባኤ ኢትዮጵያ ቃል ማክበር ሆኖ መገኘትን በተግባሮቿ ማሳየቷን እያጎላች መሆኑን በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ሉልሰገድ ታደሰ ተናግረዋል። ኢትዮጵያ በአየር ንብረት ለውጥ ተጨባጭ እርምጃዎችን በመውሰድ ለዓለም ተምሳሌት የሆነች ሀገር ነች። አብዛኛው የዓለም አቀፍ ማህበረሰብ አካል እያወራ ነው የሚገኘው። ኢትዮጵያ እየተገበረች ነው የምትገኘው። የአየር ንብረት ለውጥ ለመቋቋም ካስፈለገ የፖለቲካ ቁርጠኝነት ይጠይቃል። ይህንን ከክቡር ጠቅላይ ሚኒስትራችን ጀምሮ ኢትዮጵያ በፖለቲካ ቁርጠኝነት የተሳካ ውጤታማ የሆነ አመራር እየሰጠች ያለች ሀገር ነች። የተገቡ ቃል ኪዳኖችን
የተደረሱ ስምምነቶችን በመተግበር ነው የሚለውን ኢትዮጵያ አጉልታ እያሳየች ትገኛለች። ኢትዮጵያ ተግባርን ባስቀደመ ቁርጠኝነቷ ምን መስራት እንደሚቻል ለዓለም በማሳየት ላይ እንደምትገኝ የገለጹት አምባሳደሩ ጉባኤውን ኢትዮጵያ እንደ ግንባር ቀደም መሪነቷ በአዲስ አበባ አስተናገደችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ አፍሪካውያን አቋማችን ይህ ነው ብለው የተስማሙበትን አቋም ለማስተዋወቅ እንደምትጠቀምበት ገልጸዋል። ይህንን የአዲስ አበባውን ጉባኤ እንዳስተናገደ ሀገር ይሄ የአዲስ አበባ ጉባኤ ውጤቱ ምን ነበር የሚለውን ለዓለም አቀፍ ማህበረሰብ የምታስተዋውቅበት መድረክ ነው። ለምን አፍሪካውያን በሙሉ በዚህ መድረክ ላይ ሲሳተፉ አዲስ አበባ ላይ የተስማሙት ስምምነት እዚህ እንዲተገበር ነው በድርድር የሚታገሉት። ስለዚህ ኢትዮጵያውያንም ከአፍሪካውያን ወንድሞች እህቶች ጋር በመተባበር ይሄ አዲስ አበባ ላይ የተደረሰው የአፍሪካውያን የጋራ አቋም በቤሌምም ተቀባይነት እንዲያገኝ የቤሌምም ስብሰባ ውጤታማ እንዲሆን የአዲስ አበባው ስብሰባ ውጤት ከፍተኛ አስተዋጽኦ ይኖረዋል የሚለውን መልእክት እያጎላን የምናስተዋውቅበት እድል ይፈጥልናል ማለት ነው። ዓለም በሙቀት መጨመር በእጅጉ እየተፈተነች በየዓመቱ መጨመር እንጂ መቀነስ አልታየም። ለዚህ ተግባራዊ እርምጃ የኢትዮጵያ እንደ ምሳሌ የሚወሰድ ነው ያሉት በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳዮች ምክትል ዳይሬክተር ጀነራል አቶ ሳሙኤል አዲስ አለማየሁ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን በመገንባት ረገድ ኢትዮጵያ አብነት የሚሆን ስራን ሰርታለች። እናም ይህንኑ በቤሌሙ ጉባኤ ለማስተዋወቅ ዝግጅት ሲደረግ መቆየቱን ተናግረዋል። በኤነርጂ ትራንዚሽን ወደ ሪኒዌብል ኤነርጂ ወይም ወደ ታዳሽ ኃይል በሚደረግ ሽግግር ከፍተኛ ውጤት እያመጣች ያለች ሀገር ነች። ቅርቡ የታላቁ ህዳሴ ግድብ ምርቃትን ጨምሮ ከንፋስ ከጂኦተርማልና ከሌሎች የኃይል ምንጮች የታዳሽ ኃይል ምንጯን በማሳደግ ረገድ ተጨባጭ ውጤት እያስመዘገበች ያለች ሀገር ነች። በአጠቃላይ ለአየር ንብረት ለውጥ የማይበገር ኢኮኖሚና ልማትን ዘላቂ ልማትን በማረጋገጥ ረገድ እየሰራች ያለችው ስራ በተጨባጭ ውጤቶች እየተመዘገበ ያለ ከመሆኑ አኳያ ይህንን በተግባር የተመሰከረ መሪነት በክላይሜት ዲፕሎማሲ እንዲሁ የመሪነት ሚናዋ እንድትወጣ ሰፊ እቅድና ዝግጅት ሲደረግ ቆይቷል። በካይ ጋዝን መቀነስ ታዳጊ ሀገራትን የአየር ንብረት ለውጡን የሚቋቋሙበት የፋይናንስ ድጋፍ እንዲያገኙ ማድረግ መፍትሄ ተብለው ከተቀመጡት መካከል ቢሆኑም አሁንም ፖለቲካዊ ቁርጠኝነት አልታየም ያሉት ምክትል ዳይሬክተር ጀነራሉ አቶ ሳሙኤል አዲስ አለማየሁ ጉባኤው ተግባር በግዙፉ የተጠየቀበት እንደሆነ አንስተዋል። ኢትዮጵያ ጉባኤውን 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ያቀረበችውን ጥያቄ ተቀባይነት እንዲኖረው ድጋፍ ለማሰባሰብ እንደምትጠቀምበት ነው አቶ ሳሙኤል የተናገሩት። በቀጣይ ደግሞ የኮፕ 32ን ለማዘጋጀት ፍላጎቷን በዚሁ የአፍሪካ ክላይሜት ሳሚት ላይ የገለጸች በመሆኑ ይህንን ጉባኤ ይህንን መድረክ ተጨማሪ ድጋፍ ከሀገራት ለማሰባሰብ እና ሀገራችን የዚህ ጉባኤ አዘጋጅ ሆና እንድትመረጥ ሰፊ ስራ ይጠብቀናል። በዚህ በኩል ብዙ ዝግጅት ሲደረግ ቆይቷል። ከኛ ኢንትረስት፣ ከኛ ፍላጎት፣ ከኛ ፕራዮሪቲስ ጋር በብዙ መልኩ አላይን የሚያደርግ ጉባኤ ነው ብሎ መውሰድ ይቻላል። ጉባኤው በብራዚሏ ቤሌም እስከ ህዳር 12 ሲቀጥል ስለ ተግባራዊ እርምጃ ድርድሮች እንዲሁም ውይይቶች ይደረጉበታል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤሌም። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል። የሩሲያ ኃይሎች በዶኔስክ ግዛት ወደምትገኘው ፓትሮቪስክ ከተማ መግባታቸውን አስታወቁ። ሞስኮ ካለፉት 6 ወራት ጀምሮ የውጊያ ስልቷን ቀይራ የዩክሬን ጦር የሎጂስቲክስ አቅርቦት ላይ ማነጣጠሯ ለዚህ መንስኤ ስለመሆኑ እየተዘገበ ነው። ባልደረባችን አለምነህ ሐሴ በትንታኔ ተመልክቶታል። በኢትዮጵያ 2016 የካቲት የአድቬካ መማረክ በኋላ ፖክሮቭስክ ራሽያ እጅ ላይ የወደቀች የመጀመሪያዋ ትልቋ ከተማ እየሆነች ነው። የራሽያ ኃይሎች የከተማዋን ሰሜን ምስራቅና ደቡብ ተቆጣጥረው መሃል ላይ ቤት ለቤት እየተፋለሙ ነው። ከ94 በላይ የከተማዋ መሃል ሕንፃዎች በራሽያ ሰርጎ ገብ ተዋጊዎች ቁጥጥር ስር ወድቀዋል ይላሉ ዘገባዎች። ፖክሮቭስክ ከመንታ እህት ከተማዋ ሚርኖህራድ ጋር ከጦርነቱ በፊት የ100,000 ሕዝብ መኖሪያ ነበረች። አሁን ግን ሕንፃ ለሕንፃ መንገድ ለመንገድ ባፈሙዝ ከሚሳድዱ የሁለቱ የማሉ የተገዘቱ ተፋላሚዎች በስተቀረ 2,000 የሞላ እንኳ ነዋሪ የላትም። የራሽያ ጦር የሎጂስቲክስና የባቡር መናኸሪያዋ ከተማ እጁ ላይ መውደቋ
ወደ ቀሪዎቹ ክራማቶርስክና ስሎቪያንስክ የመጨረሻውን ጦርነት ለመክፈትና የዲኒፕሮ ፔትሮቭስክ ውጊያን ለማፋፋም መንጠሪያ ሆና ታገለግላለች። የመማሟቻ የምሽግ ከተሞቻቸውን ያጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአካል መገኘታቸው የሚያመጣው አንዳች ፋይዳ ቢኖር ብለው ባለፈው ማክሰኞ ጥቅምት 25 ቀን እዛው ፖክሮቭስክ ተገኝተው አያሌ የከተማዋን ተከላካይ ምድቦች ሲያጀግኑ እንደዋሉ የቴሌግራም ገጻቸው ላይ ጽፈዋል። ይሄ ሀገራችን ነው። ይሄ ምስራቃችን ነው። ፖክሮቭስክን ዩክሬናዊ እንደሆነች ለማቆየት ያለ ጥርጥር የሚቻለንን ሁሉ እናደርጋለን ብለው ነበር። ራሽያ ዛሬ መዳፏ ውስጥ እየጨበጠቻት የምትገኘውን ይችን ስትራቴጂካዊ ከተማ ለመቆጣጠር ጉዞ የጀመረችው ከእሷ በስተ ምስራቅ ከምትገኘው የአድቪካ መማረክ ማግስት ጀምሮ ነበረ። ከ21 ወራት በፊት በአድቪካና በፖክሮቭስክ መካከል የተሰገሰጉትን እጅግ በርካታ የውጊያ መንደሮችን ስጋ መፍጫ በተባለ ውጊያ የንፉቅቅ እርምጃ እየተቆጣጠረች ፖክሮቭስክ ላይ ለመድረስ እነሆ 40 ኪሎ ሜትር ማገባደድ የቻለችው በ21 ወራት ነበር። የሩሲያው ፕሬዚደንት ቭላዲሚር ፑቲን አሁን ፖክሮቭስክ ላይ ቆመው የዘመቻቸው የመጨረሻ ዋንጫ የሆኑትን ከፖክሮቭስክ ሰሜን ምስራቅ አቅጣጫ የምትገኘውን ኮስቲያንቲቭካና የምሽግ መቀነት የሚሰኙትን ድሮሽኪቭካ፣ ክራማቶርስክና ስሎቬኒያስክን ለመቆጣጠር የሰራዊታቸውን ሙሉ አቅም ማቀናጀትና መገስገስ ይችላሉ። የተወደዳችሁን ለምዕራፍ 1 ያልናቸው የቲቪ ዜና 57 ጉዳዮች እነኚህ ናቸው። ምሽት 1 ሰዓት ላይ ስንገናኝ ከተመራረጡ የስፖርትና የቢዝነስ ዘገባዎች ጨምሮ ሌሎች ዜናዎች ይጠብቋችኋል። እኔ ሰለሞን ኃይለ ኢየሱስ ነኝ። አባችሁ